ቀን በተከታታይ አብረሽው የምትተኝ ሰው ነሽ። ብር ከማውጣት ምን ልታረጊው ግን ነው ሳራ የምትባይ? ምን ታረጊ? ምን ያረግልሻል? መቼ ልትኖሪበት ነው? ልጆችሽ እየተማሩ ነው፣ የራሳቸው ዴስቲኒ አላቸው። ይበቃል። በእርግጠኝነት ንገርሽ መንግስት ቼክ አረግና ሁለቱን የሰራሻቸው ፎቆች ህገ ወጥ ናቸው። ጨርቄ ብሎ ነው የሚያረግልሽ። በረከት ገበሬውን አይተሻታል? እርሻው ላይ 4 አባት ቲማቲም ትታ ነው የወጣችው። ገብቶሻል? ስራውት ፍቅሬ አንቺ ጋር ሲመጣ አርቲስት ናቸው፣ ድራማ መቺ ናቸው፣ ሳምሶኔ ተሸካሚ ነው እያለ ሸቃላ ያመጣልሻል። ሙሉ ትኬታቸው መቆርጪው አንቺ ነሽ። እዛ ብርሽን እንዲያስቀምጡልሽ ኢትዮጵያ ላይ እነ ሰራዊት ፍቅሬ ሲመጡ ያንቺ ማስታወቂያ እንዲሰሩልሽ እንደዛ ስትለማመጫቸው የነበረ ሰራዊት ጦልጎ ወጥቶልሻል። ካሊድ በጎ አድራጎት። ይሄ መንግስት ድሃ ያይም ሀብታሞችን ነው የሚያየው። መረጃ ቢኖራችሁም ባይኖራችሁም ሀብታሞች ወንጀለኞች ናቸው። ከዛሬ 10 ዓመት በፊት ያ መዳም ነዓም ስትል የነበርክ ከዛ ቢሊየነር ነኝ ትላለህ። እግዚአብሔር እኛ ተረግመን ነው ያላለፈልን፣ ርግም ተብለን አይደል? ያኔ ወይንም ነዓም ያ መዳም ጮክ ብለን አላለም አይደል? ጥረሽ ግሬ ሰርተሽ ራይት እውነት ስሚ ደብረ ጽዮን የነበረውን ብር ሁሉ አሁን ከሀገር መውጣቱ መብቱ ስለታገደ እነሱ ታርገሽ እኮ በአራት ነጥብ ትግራይነትሽን ሁላ ሰርዘሽ የነሱን በሀብት ትምነሸንሽበታል። ኦሮመኛ ብትቺ እንኳን አንቺ ከቦረና ነኝ ብለሽ ታወሪያለሽ። አከሚ ጆሌቴኛ አከሚ ነገያ ኦሮሞኒ ቢልሶምቲ ያ ኦሮሚያ ንቢልሶምቲ ይያለሽ እኮ አንቺ ኦሮመኛ ብትቺ ይሄን አውቆ ነው ገመድ አርጎ አፍ አርጎ አስቀርሽ እንጂ የእውነት ኦሮሚያ ቢየሴና ጉዳ አንዱሮ ኦሮሞ ተገድማ ስር ነገዳ እያልሽ ዘፍኛለሽ እኮ አንቺ። ጸጥ ብለን ብንሰማሽ እባቡን የልቡን አይቶ እግር ከለከለው ማለት ይሄ ያኔ አዜብ መስፍን ስመጣ የዳይመንድ ሱቅ የእንትን ሱቅ የት ነው ፀጉር የት ነው ቆንጆ የሚሰራው አንቺ ነበር የምታዞሪት። አሁንስ አታውቂያቸው። ሲጀምር ትግራይ እንዴት እንደሚያስጠላሽ ራስሽ ባሰማሽው ኦዲዮ ላይ እኮ ጉድሽን አሰማሽው። አንድ ትግራዮች ናቸው እንደዚህ የሚያደርጉ ስትይ ነበር። አሁን የዶክተር አብይን አንጀት ለመብላት ባለፈው የምግብ ምናምን ዝግጅት አልሽ እንጂ የዶክተር አብይ የመጽሐፍ ስንተኛ ጊዜ ዙር እትመት መጽሐፍ እዛ ላይ ምርቃት ላይ ነው ሄድሽው ኤምባሲ ማላውቅ መስሎሻል? የዶክተር አብይ የመጽሐፍ ስንተኛ ዙር እትመት እዛ ምርቃት ላይ ነው ሄድሽው። ማንኛውም ባለሀብት መግዛት አለበት። ልክ በረከት ገበሬው የዶክተር አብይ መጽሐፍ በስንት 100 ሺህ ነበር የገዛችው ታስታውሳላችሁ? ገስ በ1 ሚሊዮን የገዛችው ግማሽ ሚሊዮን እኔ አብቹ እንዴት ደስ እንደሚለኝ ውይ የእውነት ጓደኞቻችን ናችሁ እኮ እኛም እኮ እንወዳችኋለን። ግን ጥፋት ስታፈጠፉ ግን ህጉ ይሰራባችኋል አለ። ባለስልጣን ስለተጠጋችሁ ምንም ወንጀል ስትሰሩ እኛ እንወዳችኋለን እኛም እንወዳችኋለን እኮ አለ። ግን ማንም ከጥፋት ግን አይድንም አለ። አይ ላይክ ዶክተር አብይ በዚህ ትሩስ ጂኒ ነው እኮ ዶክተር አብይ። ኧረ ጂኒ ነው በጣም ነው የሚያውቃቸው የናቸውን ከለር ዲ ወቀይ ሰው ናት። በ1 ሚሊዮን ነበረ በመጽሐፉን የገዛችው በረከት ገበሬው። የምን አባቷ ገበሬ እቺ ልቃሚ ገገብዱ የሆነ ሴትዮ ማነው? ስንት ነበር የገዛችው ያኔ? በጣም መነጋገሪያ ሆኖ ነበር ራይት። 50,000 ዩሮ ነው የገዛችው። እሷም አሁን ይሄን ያልተገዛላት ይላል። ስንት ነው? 3 ሚሊዮን እንደዛ ነገር አለ አንዱ መጽሐፍ ያ እና እሷም እንደዛ ነበር። የስንተኛ ዙር ህትመት የዶክተር አብይ መጽሐፍ ኤምባሲ ላይ
እንትን እየተደረገ ነበር፣ ምርቃት ነበር። እዛ ላይ ነው የተገኘችው። እዚህ ኦዲዮ ላይ ስትልክልኝ ግን እኔ አልሰማውማ በሷ ቤት አላውቅም ስትል የምግብ የባህልን የማስተዋወቅ ዝግጅት ነው፣ አንቺ ከሌለሽ እንዴት ማስተዋወቂያ አይሆንም ብለው ከመሳፈር ቀረው አለች። ግን ሌላ ቦታ ላይ ኤምባሲ የሚሰሩ የዱባይ እንትን ላይ ሳይ ፌስቡክ ላይ ሳይ ምርቃት ነበር፣ የእንትን የዶክተር አብይ የመጽሐፍ ምርቃቱ ነበር። ያ ስለዚህ እኔ ያልኩትንም ያላልኩትንም ጨማምራ ተናግራ ከሆነ አላውቅም። እኔ ግን ይችላል አሁን ያልኩሽን ያልኩት እንጂ ቤታዮ እኔ በጣም መወዳት ማከብራት ከሷ ጋር ምን አለኝ። እናንተ ብትጣሉ ብትፋቀሩ የራሳችሁ ነው። እኔ ግን እንደ እናት እንደ ልጅ ነው ሪስፔክት አድርጌ ሁሉ ነገርም እስካሁንም ያልኳት ነገር የለኝም። እሷ ግን እባብ የተጠመጠመበት ሽቶ እንደዚህ ኡፍ ሸተትሽኝ ምናምን ችግር የለም ተቀብያለሁ። ቤታዮ አሳስሪያት የእውነት ጠበቃ የለሽም? አሜሪካ የሆነ ሱዳኒዋ ሄድም እዛ እንትን የለም ውጭ ጉዳይ ሚኒስቴር አሜሪካ ሄድም ባይዘወይ ማለት ነው። ብርሽ እዛ ድረስ ሄድም። ለእሷ ደግሞ አንዱን ሆቴል ሽጭ፣ ለእኔ አንድ ሆቴል የእውነት አውሰሊና ስከስሽ አንድ ሆቴል ሙኒት ካላለች የእውነት ልታፍ እያፈላለገችኝ ካልሆነ እሷንም ሪከርድ አድርገሻት ካልነበረ እኔ ልክ አንቺ ሪከርድ እንዳረኩሽ ገብቶሻል። እሷም የራሷን መረጃ ከሌላት ገብቶሻል። ስታወራልሽ ማለት ነው። አንቺ ስታወሪልኝ እኔ መረጃ ልኝ፣ እሷ ስታወራልሽ አንቺ መረጃ ከሌለሽ ማለት ነው። አንድ ሆቴል ወርቁ አይተነው ሁለቱንም ሆቴል እንደ ደረጃው ነው። ወልደ ጊዮርጊስ ምንድን ነው የምትወስደው? ወልደ ጊዮርጊስ ታዲያች ሴት ወርቆቿን ውሰድ ምን ይሰራላት? አልካውም ያልሽኝንም አመሰግናለሁኝ። እንደ ልጅ ነው ማይሽ ብትይኝም ችግር የለውም። እሷ ግን ላንቺም ለኔም ጠላታችን ናት እንጂ ወዳጃችን አይደለችም። ሰው ልታጣላ ነገ በየተራ እንደ እንትን በቃ እንደ ካርታ ነው የምትጫወትብን በየተራ ለሁላችንም። ምናለች ልታጣላን ነው ትላለች። ታርቃችሁ ነበር ካሁን በፊት ሰላም ሆናችሁ ታውቃላችሁ? አሁን በስነ ስርዓት በደም እንድትጣሉ ይውጣላችሁ። የእውነት ምን ያደርጋል ጋይስ? አብረን መኖር የማትችል ከሆነ ተራርቀ እንኮ ሰላም ይኖራል። የምን እየተንፈካፈኩ መኖር ማን ለማን ይቀልባል ጋይስ? ሁሉም እኮ በራሱ ዛቢያ ነው የሚኖረው። አንቺ ዓለም ባንቺ ዛቢያ የምትኖር ነው የሚመስልሽ። አንቺ ከዱባይ ከወጣሽ ዱባይ የምትፈርስ ውሃ የሚያጥለቀልቃት እስራኤል የምትተኩስባት ሁላ ይመስልሻል እኮ አንቺ። የእውነት እርግማን ነሽ በነገራችን ላይ የእውነት አንዳንዴ ሀጂማን ምናምን ዝም ብሎ ጎርፍ የሚያጥለቀልቀው የአንቺ ሬስቶራንት ውስጥ የሚሰራው ግፍ ይመስለኛል። ዝም ብዬ ሳየው ባይዘወይ የእውነት ባይዘወይ ልታጣላ ነው ትለ ሰላም ሆነሽ ታውቂያለሽ እንዴ? ቅንቅና መቼ እንደምትተኛ አላውቅም ጋይስ። እኔ እዚህ ዩቱብ ላይ አውርቼ ስወጣ እየሰማች ሄለን ደክሞሻል መቼም ብላ ደግሞ ትደውላለች። ደክሞሻል መቼም ብላ ነው እኮ የምታነሳው። በቃ ተኝ እያለችኝ ታወራለች። ደግሞ ስራ ቦታ ሄጄ ትደውላለች። ተኝተሻል ትላለች። ስራ ቦታ ነኝ ብዬ ፎቶ ልክላታል። ከስራ ስመጣ ነው የምተኛ። መቼ እንደምትተኛ ጋይስ ቢሊል አለች እኮ እንደዚህ ንፍሮ ነጋዴ መሰለች እኮ ጋይስ። አይደ ንፍሮ እንኳን የተመጣጠነ ከዛው እየዘገኑ እየበሉ ፋፋፋፋ ይላሉ እኮ ጋይስ። ሺት እሷን ማስቆም የሚችል ሰው ነው የጠፋው። ሁላችንም አንድ ላይ ሆነን እሷን ማስቆም እንጂ እሷ ሁላችንም በአንድ ላይ ተደምረን ማስቆም አለብን። ቪክተሞች ተሰብስባችሁ ምን ነው የምታደርጉት? ሰላማዊ ሰልፍ ነው የምትወጡት ወይስ ፍርድ ቤት ልመጡ? ኑ ቤት ተከራይቼ ልጠብቃችሁ። የእውነት አንደኛው ፍራሽ ላይ አንደኛው ቆጥ ላይ 4 አልጋ ተደራራቢ ያለው ልከራይላችሁ። ኑ እዚህ ጉዳያችሁን እስከምትጨርሱ። የእውነት እናንተ እየተበዳዳችሁ ትኖራላችሁ።
እኔ ደግሞ ያንንም ፖዚሽን እያየው ማውራት አልችልም ማለት ነው። ራይት አልችልም። ስላንተ እንዳይወራ እዚህ ላይ ድራማ መፍጠር የለብም። ድራማ ከፈጠርክ ውይ ስታምር የማለት ግዴታ የለብኝም። ቱ እያልኩ ማውራትን መብታለኝ። ስታስጠላ የማለት መብታለኝ። ዛሴት ጸጉርሽን ተሰርተሽ መጣሽ እኛ ለአይናችን እንዲስባል ያስጠላል። የተበላሸ ፓስታ ነው የምትመስለው። የእውነት እንትን ነው የምትመስለው። ትል የበላው በቆሎ ነው የምትመስለው። እንደዚህ ሽገሸለጣ የለም ቢጫ የለም ቢጫ ጸጉር አለው እኮ በቆሎ እንደዚህ ግሽልጥ ስታደርጉት ቢጫ እንደዚህ ያለ ርግፍ ርግፍ ሰው እስቲ ገይስ እንደ ሰባተኛ ሸሌ በዚህ እድሜው ቢጫ ጸጉር ተሰርቶ ይመጣል? አሁን የቢጫ ጸጉር ከቅንድብሽ ጋር የሚመሳሰለው ወይ ከከንፈርሽ ጋር ነው ተመሳስሎ? ከፊትሽ ከምኑ ጋር ተመሳስሎ ነው እንደዚህ ቢጫ? ይሄን የመሰለ ጸጉር ተሰርተሽ ትመጫለሽ? ከዛን እንደዚህ ብላ ትቀመጣለች። ደግሞ ሀና አስጨናቂ ትመስለኛለች። እኔ አንዳንድ ቀን ጋር ሀና አስጨናቂ ጥፍሯን ትሰራ ትመጣና ይሄ $100 ነው የተሰራው ኬኔዲያኖች ትላለች። ትመጣል እናቲቱን ሀና አስጨናቂ ለምት አንድ ፋውንዴሽን ትገዛለች፣ በሁለት ቀን ትጨርሷለች። ፊቷ ርዝመቱ ስትለድፍ የሆነ ፊቷ እኔ እንደዚህ ስል እንደዚህ ስለምል አንድ እንትን አለ ከልጅነቴም እንደዚህ ስል እንዲህ በስት ይባላል። እዚህ ጋር እንደዚህ ስለምል ይሄ ጎዶሎ ቦታ የሚመስሉን ትደፍነዋለች እንደዚህ በፋውንዴሽን ሀና አስጨናቂ። ከዛ ጥፍሯ ቀለሟ እንደደረቀ አታምንም መሰለኝ። 3 ቀን እንደዚህ ነው የምትቀመጥ። ደህና ናችሁ ውዴ? አበባ ስጡኝ፣ አበባ ስትላለች። ሀና አስጨናቂ ነው የምትመስለው። እግዚአብሔር የሆነ ድምጻቸው ብቻ ነው የሚለያይ። ሰው በዚህ እድሜ ከወርቅሽ ጋር ማች ስለሚያደርግ ነው የጸጉር ወርቁን ስታወልቂውስ ምንድን ነው የሚሆነው? ማናጀርሽ ሊሆን አልኩሽ እኮ በትትና ስጠራሽ ካልሰማሽ በግድ ነው ማናጀርሽ መሆን። አፍንጫሽን ይዤ ነው ማናጀርሽ መሆን። እንደዚህ ይሄን ቢሊሊ ጸጉርሽ እንደዚህ አሽከርክሬ ማናጀርሽ ሆናል። ሄደችው እየተመነዘርንና እንደ ዶሮ ብልት እየተቆራረጠን የምንሄድ ከሆነ እቺ ሴትዮ የሁሉም ሰው ዕጣ ፋንታ ነው። በእኔ የመጣው በሌላ ሰው ነገ አይመጣም። ቆይ እስቲ ማነስም ኡፍ አሁን እኮ ለነገሩ የምፈልጋቸው ሪከርዶች ብቻ ነው እዚህ ላይ የገለበጥኳቸው። ለምን ሌላ ተሳስቼ እንደለቀየት ጋር ነበረ። እሺ ኦኬ እስቲ ማን ያስታርቃቸው ሌቱ ጋር ነበር ለማላክ እኔ ዝም ብዬ ዘው ብዬ በሲመጡ ደስታውን ጫጫታውን ማስታረቁ አሁን እስኪ አንድ ሽማግሌ ያስታርቃቸው። በታተነችን የምትይው ራስሽ በታተነሻቸው በታተነችን ትያለሽ። እስቲ አንድ ሰው ያስታርቃቸው። አሁን እኔ አጠገባቸው የለም ብትንትናቸው ወጣለች። እኔ ነበርኩ እንዴ ስለ ሶል ስለምን ያለውን ነገር አውርቼ እርስ በራስ ተጠራርተው እንዲሰዳደቡ መሲ ትግራይነቱላ ሳይቀር እንደዛ ጆከር ሲሰድባት ዝምን ያልሽው አየሽ? አንቺ ነሽ ሰላም የምትፈልጊው ራይት? በዘራውላ ሳይቀር አማራ ልበት አትኝ ነው እያለ እየሰማሹ ጸጣልሽ። ላንቺ ስድብ ትፈሪያለሽ አይደል? ሰው ግን ከራሱ አልፎ ዘርማን ዘሩ ይሰደብ እንጂ በታተነችን ትያለሽ እንዴ? ይሄው አሁን ተበታተኑ። እኔ የበታተንኩት ነው እኮ ማለት የነበረብሽ። እስቲ አሁን የሚያስታርቃቸው ሰው ይምጣ ያልሽው እኮ ራስሽ ነሽ። እሺ አሁን ማስታረቁ አሁን እስኪ አንድ በሲመጡ እኔ ዝም ብዬ ዘው ብዬ በሲመጡ ደስታውን ጫጫታውን ማስታረቁ አሁን እስኪ አንድ ሽማግሌ ያስታርቃቸው። እኔ ነበርኩ ሰብስቤ ማስታረቁ። ተው እንደዚህ ነው ተው ፍቅር እየተደረገ እየተመለሰገነ እርስ በራሳቸው አሁን ግን ማናቸውንም አያገኙኝም። የማናቸውንም ደጋፊ አይደለሁም። የማናቸውንም ጠላት አይደለሁም። እኔ ራሴን ነው ከዚህ በኋላ መስራት የምፈልገው። እዛ ሴት ሲጀምር አይመጥኑኝም ትላለች። ደግሞ እኮ ለማላክ እኔ ዝም ብዬ ዘው ብዬ በሲመጡ ደስታ ይሄ አይደል? ቆይ የሚጽፉት ምንድን ነው?
እስቲ ይሄ ነው እንዴ አሽሙር እኔ ምን አቀላቸዋለሁ? $70,000 ነው $700,000 የጻፈት እኮ ሶስት ናቸው። ገና ጉዳለ ምስር እናወጣለን ብለው ለጥፈውታል። የጻፈችው አለች መሲ የምትባለው እቺ እና ሙኒትና ሳራ የሚባሉት ናቸው። ምን አውቄላቸው ምን አባታቸው እንደሚያሽከረክሩ ነው የምትለው። ምንድነው ባቺ $70,000 ነው $700,000 የጻፈት እኮ ሶስት ናቸው። ሳራ ገና ጉዳለ ምስር እናወጣለን ብለው ለጥፈውታል። ምን አባታቸው ያመጣሉ? አራምባና ቆቦች ናቸው እኮ አለች። ከዛ እንዳታጣላ መሀላችን እንዳትገባ አንድ መሆን አለብን፣ መተሳሰር አለብን፣ እንደዚህ መቆረኛኘት አለብን። ምንድን ያለችው ምንድን ያለችው? ይሄ ድርና ማግ መሆን አለብን። የእውነት ቤታ እና አንድ ላይ ተደራይተን ቪክተም የሚል ሰላማዊ ሰልፍ መውጣት አለብን። ለዚች ልጅ ፊት ሰተን እኛ ለምን እንበታተን? እንዴት እንደምትበታተን እቅድ ስታወጣ እንኳን ከሳ አልፋ ሰሊና እንዴት ወሬ ስለነ ሙኒት እንደምታወራ ምን ብዬ ነው የምደውልላት ስል እንዲህ ብለሽ ደውይላት ብላ እቅዱላ የምትነግረኝ ሴትዮ ሚዲያ ይገባት ምስኪን አንድ ፍሬ ልጅ ተደፍራ ተበዝብዛ መጣች። አውዝ ቢላ ምን ሸይጣን $700,000 እንግዲህ እንኳንስ እዚህ ዱባይ ኢትዮጵያ ሚሊዮነሮች መንግስትና ያክል ብር $700,000 በአሁን ታይም እንኳን በዱባይ የኢትዮጵያ መንግስት እንኳን በአሁን ታይም እንደዚህ አይነት ብር የለውም ማለች። ዶክተር አብይ እንደዚህ አይነት ብር የለህም። ታዲያ ኢትዮጵያ ይሄን ያህል ብር ከሌላ ለምን በሩን አዘጋው? ለምን ዝግታ ታረገው? በሩን የኢትዮጵያን በር ዝጋው። እንደው ምን ያደርጋል? ታኙ ሁላችሁ ልጅ ኢትዮጵያን እንዴት እንደናቀችው ሰማ። አብቹ ሰማ። ያ ፎቁን ሽጠው አይሷል ሽጠው ምንድነው ያ ይሄን ብር ማግኘት አለብን። አለበለዚያ ምኑን በሩን ካፍተ አዘጋችሁ? ማታ ማታ ዝጉት እንጂ ምን ያደርጋል? ይሄን ያህል እንኳን ኢትዮጵያ ብር ከሌላት ምን ይሰራል? አያች ኢትዮጵያን እንዴት እንደምትንቃት $700,000 የጻፈት እኮ ሶስት ናቸው። ሳራ ገና ጉዳለ ምስር እናወጣለን ብለው ለጥፈውታል። ምን ያመጣሉ? ወሬ እኮ ነው። ዝም ብለው ነው አራምባና ቆቦ ናቸው። $700,000 እንግዲህ እንኳንስ እዚህ ዱባይ ኢትዮጵያ ሚሊዮነሮች መንግስትና ያክል ብር በእጅ የለም። ምን ለማለት እንደፈለጉ አልገባኝ። ሆነ የኢትዮጵያ መንግስት እንኳን $700,000 የለውም ማለች። የሆነ ሰው ጌም ዝም የላከብኝ ጽሁፋችሁን እየከለለብኝ ነው። ምን አባቱን ጓደኛው አይደለው 10 ጊዜ ሰው አንድ ጊዜ ካላነሳ ጓደኛው ካልሆነ ዝም ብሎ ጠቅጠቅ ያደርግባል። በሽቲያ ሲያስጠላ። እሺ ምን ቆይ ደግሞ ሌላ ወሬ ስትል አስታውሳለሁ። አውሪስቲ አይባልም እንጂ ስለ ቤታዮ አድናቂዋም ነኝ ቤተሰቧም ነኝ ልጄም ናት። ምንም ቅር ያለኝ ነገር የለም። ይሄ ደረቀ ጡትሽን እንግዲህ ላው ላይ ወተት እያፈሰሽ አጥቢያት። የእውነት ቤታ መቼም አፏ ወደ አንቺ አታረገም። ውሻዋ ከጠባች ነው ከጡትሽ። የእውነት ልጅሽ ናት። እንዳንቺ አይነት ፈታላ ኮተታም ቅሌታም ቅንዝራም እናት ያስፈልጋት። እኔ ያለውላት ቆፍጠን ኮራ ያለች እናት ነው የሚያስፈልጋት። እኔ ያለው ያ አም ዩር ማዘር አንመሳሰልም ከቤት ቁጭ እሷን ነው የሚመስለው። ራይት የለም ያወራሁትም ነገር የለም። ሀሜትም አላማ ምን እድሜም አይደለም። የማናችሁንም ስም እሷ ጋር ሂጄ ያማሁትም ያወራሁትም ነገር የለም። አውዝ ብለምነሽ እድሜም አይደለም። እኔ ማንንም አላማውም ማለች። ማንንም እስታውን ያሰማችሁ ጋይስ እንትን ነው። አንቺ ትብስ አንቺ ብስብስ ነው። ገባችሁ? አንቺ ትብስ
እንዴት ከራሷ አልጠግብ ብላ ሰው ጋር ደውዬ እንዴት ስለነ ሙኒት ኢንፎርሜሽን እንደምወስድ ምትመክረኝ ሰው ናት እኮ። እኔ ሰው አላማ ስሙት እዚህ ጋር ሰሊና ኦሬዲ ስለሰማችሁ ያስቀመጥኩት ለምን ታውቂያለሽ? እነሱ ራሳቸውን ይጠይቁ። እኔ ምንም ውሸትም የለኝም ማውራም የለም ያሉትም። አሁን አንቺ ከእነሱ የተለቀ እቺ ሰሊና ራሱ እሷን ብትጠይቃት ብዙ ነገር ልታውቅ ትችላለች። እሷን ጠይቃት። ማናት ሰሊና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። ቁጥር ልትይሻለ በሱ ቁጥር ደውዪ። ምንም ችግር የለብሽም። እኔ እና አንቺ እንደሷ እንባባለን፣ ችግር የለም። ከልቤ ነው የምነግርሽ። ማን የሰጠሽ ትለኝ? ይሄን ቁጥር ምንድን ነው የምለው? ቁጥሯን ሰጥቼሻለሁ፣ ደውለሽ ጠይቂያት። ከዛ ደውይላት አለች። ማን ብዬ ነው የምደውላት? ማን ሰጠኝ አለ ስላት ሲስተም ዘዴው እንዴት እንደምዘይድልኝ ስሙት። አሸው ነገረኝ። ምን ስማት ነገረኝ። አንቺ ለሷንም አልነገርሽኝም። የሆነ ሰው ታውቃለች ኢንፎርሜሽን ብለውኛል። የምታውቂው ነገር አለ ወይ ስለ ሳራ ስለ ሙኒት? አልሻት ነገርሽ ትችላለች። ስለ ሳራ ሙኒት ያው መሲ እንደዚህ ያው ግሩፑ ማለት ነው። እሺ ደዊና ጠይቂያት ትነግርሻለች እሷ። እሺ እኔ ሰው አላማም የምትል እንዴት ከሷ አልፎ ሌላ ሰው ኢንፎርሜሽን እንደሚነግረኝ ሁላ ቁጥር ሰጣ። ምን ብዬ ነው የምጠይቃቸው? ስለ እንደዚህ በያት። እሷ አሁን ልትሳፈር ስለሆነ እሷ አስተሳፈር ዱባይ ላይ የሚፈጠረውን ሰው ውክልና ለኔ መስጠቷ ነው። ገባችሁ? ልትሳፈር አይደል? ልትሳፈር አካባቢ ያ እንደዚህ እሷ ገና ፋብሪኬት እያደረገች ብዙ ታመጣለች። በእናንተ ሲደርስ ነው የምታውቁት። ነበረ በዚሁ ክፍተቶች እየተዘጉ እንዲሄዱ ነው። አሁን ያልገቡ ሰዎች ሌሎችም እኔ እነዚህ ማላውቃቸው ሰዎች ሲያወሩ ላዘልላችሁ ዋናዎቹ እህቶቼ ወንድሞቼ ሂድ ከዚህ ሰላማኒ ረለማ አፋን ቀበጅቴ ድፍቴ ዱበታ ሰው የተሰበሰበበት ቦታ ላይ ሁላ አበባ እየላክ ኒንጅር ማሬ ትላል። ቁሻሻ ንፍጣ አንተም ብሎ ሙባረክ የቁሻሻ ሰለማ ዴሚያሲ ቤስቲያ ሲያስጠላሲ ቅንቅናም የሆነ ሲያስጠላሲ ቁሌታም የወንድ ቁሌታ ይሄ ዚፑን ዘግቶ ማይራመድ በሄደበት እንደ እንትን የለም እንትን ይሰጣል፣ መግለጫ ይሰጣል። ቁጭ በሉ ይላል ሁልቀ ከነት ጊደረ ወደ ኦሬስ ክርስቲያን ሌላ አንዴ ቆይሽ እዚሁ ሆነ እንዳትወጣ አንዴ ቆይ ሳርዲ እንወድሻለን። ላይ እዚህ ጋር ያሽብን ነገር ካለ መናገር ትችያለሽ። ምክንያቱም ይሄ ነገር ድጋሚ ቢፈጸም ማንም ዝም የሚል የለም። ሁላችንም በህግ የምንሄድ ሰዎች ነን። በህግ እንሄዳለን። ገንዘብ ስላላት አይደለም። ከስንት ድሃ ጋር አብረን ኖረናል። ገንዘቧን ለራሷ ነው ጌጥነቱ። ሙኒት እኮ ዋሪው ዘፈርስት ኦፍ ኦል እያለች እዚህ ጋር ሰምታችኋል። ገንዘብ ቢኖራት ለራሷን ሁላችንም ራሳችንን እናስተዳድረው አለች። ገባች? አሪፍ ቀዝቃዛ ወላፈን ትላለች። ያ ሁይ ዘፈርስት ኦፍ ኦል አለ እንዴ ዲጄ ያ ቅንቅና ቅሌታ የሆነት አትበላም እኮ ጋይስ። አንድ ዳቦ በእንት እንደዚህ ትበላና ትተኛለች ጠቅለል ብላ ጋይስ። በራሷ ቤት ባዳ ናት። አልጋዋ ራሱ እንደዚህ ጠቅለል ብላ ነው አልጋዋ ላይ የምተኛው ጋይስ። እንደዚህ ብላ አትተኛም አልጋዋ ላይ ራሱ። የውነት አላያችሁም እንዴ? ገና ሲጀምር ይሄ ቪዲዮ ላይ ቦቾ አለች። ሞዴሬተር ነሽ አይደል? አዎ እንግዲህ ለዛሬ እኔ ሞዴሬተር የለኝም ረን አርጊው አለች። የራሷ አለች እኮ ሆስቷ ፔጇ የራሷ ፔጅ ነው እኮ ገስ ታረታስከ እኔ እንደዚህ ጀዝባ እንዳትሆን ማናጀርሽ ልሁን ያልኳት ምን አልኳት? በስነ ስርዓት ጠይቂያት።
አቶኝም ካለች በግዷ ነው ማናጀር ነው በግዷ አፍንጫን ይዤ ነው ገንዘቧ ለራሷ ነው ጥቅሙ እንጂ ለኛ አይደለም። ሄለንም በዛ ርቀት ሆና ስለምትሳደበው ወይም እንዲና እንደዛ ስለምትለው ሁሉም የየራሱ ታሪክ አለው። ሙኒት በዛ ርቀት ሆና የምትሳደበው የሚለው አጠገቤ ብትሆን ስንት ጩቤ ዘግዝኬባት ነበረ፣ ስንት የአሜሪካን ሽጉጥ ተኩሼባት ነበረ እንደሆነ ሜሎዲውን እናውቀዋለን። እኔ እየሰደብኳችሁ አይደል እየነገርኳችሁ። እዛ ሴት አንቺ ጨካኝ አጭበርባሪ አይደለሽ? እዛ ሴት ለመታየት ብቻ ነው እዚህ ጋር ብር እያለብሽ ለመታየት ግን የሥራ ካዝናዬ ሌላ ነው የእንትን ካዝናዬ ሌላ ነው ብለሽ እነሱን ጠብቁ ብለሽ አንቺ ግን ለራስሽ እንደፈለግሽ የሆንሽ ቤተሰብሽ እንደፈለግሽ ያስተዳደርሽ በየቤቱ ይርሽ በጊፍት እንዳለሽ ያሳየሽ ምናምን ግን እነሱ ገና ለገና ትሰጠናለች ብለው እነሱ ከሌላቸው ላይ ነው የሰጡሽ። ገብቶሻል? አንቺ ገና ትርፍ ስታገኚ ድረስ ነው ጠብቁኝ እያልሻለሽ። እነሱ ግን ከሌላቸው ላይ ነው የሰጡሽ። ያንን መጠበቅ አቅተው በባህር በሱዳንና በሊቢያ ሲሄዱ የሞቱ ልጆች እንደገና እየታገቱና ሌላ ብር አምጡ የተባሉ ልጆች አሉ። ገብቶሻል? የቲቢትሽ ትቢት መጥተው ሲጠይቁሽ ሚዲያ ላይ ከመጣችሁ ኑና አስገድዱኝ ትያለሽ። ጩኸትሽ ልፍለፋሽ እዛው ነው ስትር መሰመሱ የምትሉት እዛው ስትግማሙ ነው የምትኖሩት። ባይዘው ገባችሁ? በጣም በጣም የጠነባችሁ ግሩፖች ናችሁ። ያ ለዛ ነው እንደዚህ ያለ ቆይ ብላችሁ የምትደነፉት። ሀበሻ ሁል ቀን በተለይ የሆነ ከሀገሩ ዜጋ ውጪ ካገባ እርግጠኛ ነኝ ያገባሽው አረብ እሱ እንኳን አረብ ነኝ ብሎ እንዳንቺ ሲንጠራራ አይውልም። በራሱ ዜጋ በራሱ ካገባሹ ዘር ምትገለይ ነሽ። ያንን መገለል ግን ሀበሻ ጋር መተሽ እንትንሽን ቂምሽን መወጣት ትፈልጋለሽ፣ መንጠራራቱን ትፈልጋለሽ። ነጭም ያገቡ ሴቶች እንደዚህ ናቸው። እኔ መወለዶችን በጣም ነው የማውቃቸው። እኔ የመን ያደኩት እሺ፣ አይ ኖ ዌል መወለዶችን አውቃቸዋለሁ። ከአረብ ጋር የተጠጉ ምን ያሉትን መሰሪነታችሁን በጣም ነው የማውቃቸው። ነጭ ያገባ ነጮቹ ቤተሰብ ጋር ሲሄድ የሚገለል ጦጣነና ሂድና ከዛፍ ላይ አፕል ቆርጠ ብላ ተብሎ የሚላገጥበት ነው። ሀበሻ ጋር ግን ሲነፋፋ ታየዋለሽ። ነቲንግ እቤት ውስጥ ያለውን የበታችነትና ፊት መነፈግ ያንን እንትን ላይ ማሳየት ይፈልጋል። መልክ ነው የምትሰሩት፣ አረካት